የትሁትና የተመስገን የሽምግልና ፕሮግራም ተጠናቀቀ። አባዬ ሚስታቸው እሳቸውን ፍለጋ ከሽምግልናው ደረሰች። በተለይ እሳቸው እሷን ጥዬ በመምጣቴ ይቅርታ አድርግልኝ በማለት እየጠየቋት ነበር ትሁትን። አባዬ አትወደኝም፣ ብትወደኝ ኑሮ ሽምግልናው ላይ ሳትውል አትሄድም ነበር ሲላቸው፣ እኔ ልቤ እየተጨነቀ ነው፣ ሰላም አትመስለኝም፣ ባለቤቴ እሷን ልድረስላት እያሉ ነበረ። አጋጣሚ እሺ በቃ ነገውኑ ጠዋቱኑ እሷኑ ይዣት እመጣለሁ በማለት ዘወር ሲሉ ግን እሷ ከተመስገን ጋር እዛ ቤት ግብት ስትል በጣም ተደሰቱ። እንግዲህ አቶ ናቲ ዛሬም ተንኮሉ የማያልፈው እንግዲህ ከነ እማዬ ቤት ገብቶ እነማዬ ቤት ያለውን ወርቅ ሰርቆ ወርቅ ጣለ ተብሎ ሽምግልናው እንዲያሸንፍለት ያደረገው ጥረት ሳይሳካ ቀርቷል። ምክንያቱም እማዬ ስለጠረጠሩ ወርቁን አንስተው በወርቁ ምትክ አርቴፊሻል ነበር ያስቀመጡት። እሱም እያነከሰ ከቤት ሄዶ ምን ሆነ ነው በሰላም መጣህ እንዴ ለምን መጣህ ብለው ሲጠይቁት እዚህ በፊት ቲሸርት እዚህ ቤት ጥዬ ነበርና ቲሸርቱን ለወስድ መጣሁ ሲላቸው እሺ ግባ በማለት ነበረ ያስገቡት። እሳቸውን በር ላይ ቆመው ቆይታ ያለ እሰራልሃለሁ እያሉ ሲጠብቁት እሱም ሰተት ብሎ ሄዶ ቁም ሳጥኑን በመፈተሽ ነበረ ወርቅ አገኘሁ ብሎ ተደስቶ እንግዲህ ያንን ወርቅ በኪሱ አድርጎ ሲወጣ በር ላይ እማዬ ትጠብቀዋለች። ከዛም በኋላ አገኘኸው? አይ አላገኘሁትም በማለት ወጥቶ ሄድና ከነ ትሁት አባት ቤት ሄዶ ለቀለል ለሽምግልናው የሚሆን ቀለል ያለ ወርቅ የአንገት ሐብል ይዤልዎት መጥቻለሁ ብሎ ተንበርክኮ አንገታቸው ላይ ያስርላቸዋል። እሳቸውም እንዴ ምን ነው ወንድሜ ይሄን ነገር ቀስ ብሎ እኮ ይደርስ ነበረ ብለው ቢጠይቁትም እንግዲህ ጎበዝና ባለሀብትን ለመምሰል ያደረገው ድርጊት ማፈሪያ ሆኖበታል። ለእሷም ደግሞ ሲሰጥ ያንን ወርቅ እሷም ይህንን ወርቅ ከየት አምጥተህ ነው የምትሰጠን በማለት ትሁት ስትጠይቀው ስታፋጠው እማዬ ጋ ነዋ። ታዲያ እማዬን ወርቅ የምገዛበት ስጭኝ፣ አለዛ እምቢ ካልሽኝ በሊቢያ አድርጌ በረሃ ሄዳለሁ ብዬ ሳስፈራራት እማዬ ሰጠችኝ ብሎ ነበር የዋሻት። እነሱም እንግዲህ ቲና እና እሷ አሁን ሄደው ወርቅ በወርቅ ያረጉታል የትሁትን አባት እያሉ ይስቁ ነበር እማዬና ቲና። ኧረ ይሄ ማፈሪያ ምን አይነት ማፈሪያ ነው? ሲያፍር ማየት እፈልጋለሁ በማለት እማዬም ወደዛ ቦታ ተገኝታ ወርቁን ለማየት ጓጉታ ነበር። እንግዲህ ውርደት አታዋርደኝ ነው እና ሽምግልናውን አሸንፋለሁ ብሎ አንድ ጊዜ በስርቆት አንድ ጊዜ በትግል ቢታገልም በፍጹም ግን አልተሳካለት ናቲ። አሁን ደግሞ ወደ እህትየዋ እየሮጠ ይደርስና እድል የትሁትን እህት ያስቆማታል። ፈጠን እያልኩ የሮጥኩት አንቺ ጋር ለመድረስ ነው፣ ፈልጌሽ ነው። ማያ ስለ ትሁት ላወራሽ እፈልጋለሁ። ስለ ትሁት ምንድን ነው የምታወራኝ? አንቺ የምታስቢላት ያንን ወንበዴ እንድታገባት ትፍቀጅላት አላት። ሳቀች። እኔ ደግሞ በትሁት ህይወት ምን አገባኝ? በትሁት ህይወት እኔም አይደለም ቀርቶ አባዬም አይገባም እሷ ካልፈቀደች። አባትሽም አይፈቅዳል። የተሻለ ህይወት ለእሷ የሚያስፈልገው ንገሪያት፣ እኔን እንዲመርጡ አድርጌልኝ። እንዴ ልርዳህ እንኳ ብለህ አንተን ምን ልረዳህ እችላለሁ ብላ ስትጠይቀው ስለ አባትሽ ስለ እኔ በደንብ ንገሪው፣ አንተም መጀመሪያ የት አውቅሃለሁ አለችው። ምን እንደምትይ እኔ አስረዳሻለሁ አለት። የተሻለ ህይወት ለእህትሽ ከፈለግሽላት እኔም ምርጫ አስገቢኝ ሲል ተማጸናት። እኔ ምንም አላደርግም ይሄን በማለት ሳትስማማለት ስትቀር ተናደደ። በወዳም በወዲህም የሚሞክረው ሙከራ በፍጹም ሊሳካለት አልቻለም። ሰላም ወደ ቻናላችን ተከታታይ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ትሁትም አባዬን እንድትሄድ አልፈልግም ለሽምግልና አይደለም እንደመጣሁ ስትላቸው ለሽምግልና የማይፈለግኩት ከሚስቴ ጋር ነበረ እና ልቤ አልተቀመጠልኝም ሲላት እንግዲህ አብረህ አንተ ተቀመጥና እሷ ትምጣ ሲሉት እሷ እኮ ግራ ይገባታል ማን ያማጣታል በማለት ስትነግር አባዬ አትወደኝም ማለት ነው? ብትወደኝማ ትቀመጥ ነበር ለሽምግልና። ትሁቴ እወድሻለሁ ግን ውስጤ ጥሩ ስሜት እየተሰማው አይደለም አሏት። እሺ በቃ አላስቸግርህ፣ ነገ ግን በጠዋት እሷን ይዘህ ና ቶሎ አለችው። እሺ ብለው ትሁትና አባዬ ተሳስመው ሳይጨርሱ ነው እንግዲህ ሚስታቸው ከተመስገን ጋር ዘው ብላ ቤት ውስጥ ስትገባ በሳቅ ተደሰቱ። ሽምግልናው ተሳካ።
ሁላቸውም በደስታ ተቧረቁ። እንግዲህ ይሄ ሰውዬ ደግሞ ከመንገድ ላይ ጠብቆ አባዬን እንደሚያጠቃው ለትሁት አባት ይነግረዋል። ይሄ ነጭ ሸበቶ ያለው ሰውዬ ምን እሱ እኮ ከኋላ ባይመታኝ ኑሮ እኔ አመትቻቸው ነበር በማለት ሲነግረው፣ እኔ ነግሬያለሁ የቤት እንግዳዬን አትንካ፣ ይህ ሰውዬ ደግሞ ለእኔ እንግዳዬ ነው በማለት ይናገሩት። አሁን አቶ ተመስገንና አቶ ናቲንና አባዬ ቁጭ ባሉበት ወርቅ ሲሰጥ፣ አሁን አንተ በአንተ ጨዋ ሁነት ሙተህ ነው ነጥብ ያስጣልክ መስሎህ ነው ስለ አንተ ጥሩነት የምትናገረው? ስለ አንተ የማያውቅህ ያውራ፣ ዝም በል በማለት ሲጮሁበት፣ አባትየውም ወርቁን መስሏቸው የተቀበሉት ትክክለኛ ወርቅ መስሏቸው ወርቅ የጣለውን ለመስጠት የቸኮሉ ይመስል፣ እንዴት ተው እንጂ ጥፋተኛ እኮ አይደለም በማለት ወገኑለት። እሷም እንዴት እዚህ ትጠሪያለሽ በማለት ተመስገን በጣም ሲጮህባት ለትሁት፣ ሽምግልና ልልክ እኮ ብሎ ነው የመጣው። አንተ ምን አስጨነቀህ? እኔ ምርጫዬን ነግሬህ የለ? አሁን እኮ አንተ እንደሆንክ ምርጫዬን ነግሬሃለሁ። ማንንም አልፈራም፣ ግን ተንኮሉን እሱን አልቋቋም። የሆነ ነገር ቢያደርግ ግን ነግሬሻለሁ። ምን ታደርጋለህ አለችው ትሁት። መቼም እንደ ወንድ መሳሪያ አይደለም ይይዝለት፣ ይህን አልጫ ሰባብሬ ነው መጥለልሽ አላት። ከማንም ጋር እንድትጣላ አልፈልግም። ለእሱ የተዘጋጀውን ቅጣት አንተ ምንም አታድርግ፣ እኔ የማደርገውን አውቃለሁ። ትሁቴ ናቲን እየቀጣሽው ነው አላት። ቆይ ቅጣቱ ምንድን ነው? ቅጣቱ መሸነፍ ነው፣ እኔም ማጣት ነው። በዛ ላይ ደግሞ ለናቲ ከመሸነፍ በላይ ምንም ነገር ቅጣት የለም። አሁን ገባኝ አለና ተመስገን ተደሰተ። ሁለታችንም ሽማግሌ እንድንልክ ያደረግሽን ለማወዳደር ሳይሆን ለማሸማቀቅ ነው። አዎ አንተን ከማንም ጋር አሁን አላወዳድርህም። አሁን በሙሉ እምነት አንተ ነህ ብዬ እናገራለሁ። በእኔ ተስፋ እንደማትቆርጥ አሳይተኸኛል ስትል ትነግረዋለች። ትሁት እቅፍ አደረገና ተመስገን፣ ይህን መስማት ለእኔ ምን ያህል እንደሆነ አልገባሽም ትሁቴ። ይቅር እንድትይኝ፣ አንቺ የኔ እንድትሆኝ፣ የኔን ፍቅር እንድትቀበይ 6 ዓመት ጠብቄሻለሁ። ግን ትሁቴ አላት፣ ይሄ ነገር እርኩስ የሆነ ሰውዬ ግን አፋዘርን ሊያሳምን ይችላል አለች። ልምዱን ተጠቅመን እኛ እናመልጣለን። ቀላል ዘዴ ነው። የምን ልምድ አለችው። የጠለፋ ልምድ ነው አለህ አይደለም እንዴ? ድጋሚ ማድረግ አንችልም በማለት ስትነግረው፣ እሺ ደስ ይለኛል በፍቅርማ በማለት ግልጽ ገለጸላት። ከዛም እሺ ተባብለው ናቲ ለክብሮን ባይመጥኖትም ይህንን ወርቅ አንገት ሐብል አመጣለቱ ጋሺ በማለት አይ አሉ። አይኔ ልጅ አሉና ወርቅ መስሏቸው አንገታቸው ላይ ሲጠለቅላቸው ደስ አላቸው። የትሁት እህት ከጎን ቁጭ ብላ እየተመለከተች ነበር። አይ ልጄ ምን አስቸገረ ይህን ነገር? ለእኔ እኮ ልጄም በስነ ስርዓት ከያዝክልኝ በቂ ነበር አሉት። ናቲም በል እንግዲህ አሉ አባት፣ እንደዚህ እንዳከበርከኝ ፈጣሪ ያክብርህ ሲሉ ተናገሩ። ጤናህን ይስጥህ ብለው ምርቃናቸውን ቀጠሉ። ምን ታደርገዋለህ ልጄ አሉ። ተቸገርክ አሉት። የትሁት አባት ለእርስዎ ምንም ነገር ባደርግ ቢያንስ ቦታ እንዲ አይበዛቦትም፣ ምን አስቸገረ አሉ። በል እንግዲህ ነገረ ስራህ ሳይ የመኳንንት ዘር ያለብህ ይመስላል። ለመሆኑ ቤተሰቦች የት ናቸው? ቤተሰቦች እዚህ ሀገር አይኖሩም፣ ውጭ ናቸው። ለትውውቅ ግን አመጣቸዋለሁ። ወደ ውጭ ከወጡ ጥሩ ስራ እንዳላቸው ያመለክታል። ያውሎት አለ። ጉራ ይምሰልብኝ አለ። በሞላ ቤት በተቀማጠለ ቤት እነሱን የምጠብቅ ሰው አይደል። ራሴ ሚስቴንም ራሴ ጥረትና በራሴ ጉልበት የማስተዳድር ነኝ አላቸው። ወላጆቹ ቢያኖሩህም ቢኖ በራሱ ላብ ልጁን የሚያኖር ሰው ባል ማለት ትሁቴን አንቱ ፈቅደው ከሰጡኝ እንዴት አይነት ህይወት እንደማኖራት አሳየኋለሁ አለ ሲዋሽ ሲቀባጠር። እሳቸውም እውነት መስሏቸው ዝም አሉ። ለትሁት ደግሞ ከገዛው ልጅ ጥሎች ውስጥ ይሄ ወርቅ አንዱ ነው በማለት ሲሰጣት ምን ያህል እንደሚወድሽ አታውቂም። ከየት አመጣሁን ንገረኝ፣ አንቺ ምንም ነገር ሆናል መቼም ከሰው በታች አላረግሽም። አባቴ አንድ የፈቅደ ስጦኝ እንጂ እኔ ድል ባለ ሰርግ አገባሻለሁ። እኔ አታስቀይሰኝ። ከየት አመጣሁ ወርቅ? በህልምሽ እንኳን ላየሽውን ሰርግ ነው ማሳይሽ። ዙረህ ከተመስገን ላይ ነህ። ገንዘቡን ከየት አመጣሁ የሚለውን ጥያቄ ብቻ መልሰች። እናቴን ጠየኳት ማለት በምን ብለህ ጠየቃት? ግን አባቴ ሳይታሰር በፊት ያስቀመጠችልኝ ገንዘብ ነበር።
አሁን እንደሚያስፈልገኝ ስነግራት እንዲሰጠኝ አደረግኩ እና ቆይ እናት በዚህ በቀላሉ ሰጠች? በቀላሉም አልሰጠችኝም። በጣም አስለፍታኛለች። በስከ መጨረሻም በሊቢያ አሰደታለሁ ስላት ይህንን ነገር ሰጠችኝ። ቆይ ይህ ነገር ለምን አደረግህ? ባይሳካስ ምን ልታደርግ ነው? አባቴ እሺ ባይልህስ አለችው። በእኔ ድክመት እንዳላጣሽ የማደርገውን ነገር ሁሉ ጥረት አደርጋለሁ። ሁሉም አባትሽ ካልፈቀደ ደግሞ ምንም አከብርሻለሁ። ግን እዚህ ቁጭ ብዬ ሌላ ሰው ስትሆኝ ማየት አልፈልግም። ለእናቴ ያልኳትን ነገር ደግሞ አደርገዋለሁ አላት። ምንድን ነው ለእናቴ ያድርጋት? ገንዘብ ካልሰጠችኝ በሊቢያ ያሰደታለሁ ያልኳትና ናቲ ምን እያልክ ነው? ሲጀመር ነግሬሃለሁ። ሽምግልና ስትልክ ባይሳካ የሚለውን ምርጫው ደግሞ አባቴን አምነህ የገባህበትን ነገር ለምንድን ነው በሊቢያ ብለህ ማማራጭ የምትወስደው? በዚህ ላይ እንደዚህ አይነት ነገር ማሰቡ አስፈላጊ ነው ስትል ከሰተችው። ይኸውልሽ ትሁቴ አለ አንቺን ከማጣት ሌላ የሚያስፈራኝ ነገር የለም አለ። ከዚህ ቁጭ ብዬ ለሌላ ሰው ስትሆኝ መመልከት ከብደኛል። በፈጠረቅ እኔንም አታስጨነቀኝ፣ ራስም አትጨነቅ አለችው። አየሽ ትሁቴ ለእኔ ትጨነቂያለሽ እኮ አንቺ አላት። አሁን ትጨነቂያለሽ ማለት ምን ማለት? እኔ እናንተ ውስጥ እኮ ጠብ የለንም። አንዳንድ ጊዜ የራቅሽኝ ይመስለኛል፣ አንዳንድ ጊዜ ደግሞ አሁንም ከኔ ጋር ያለሽ ይመስለኛል፣ ያረጋግጠኛል አላት። ለማንኛውም ወደ ውጭ ለወጣ ነው አለችው። ትንሽ ጊዜ ቆያለሁ አለ። እሷ ወጣች። አባባን ነጭ ጸጉር ያለውን ሰውዬ ያፈሰሳት እንደሜን እምተው አይመስልም አለው። ፊት ለፊት አትገጥምም? ከኋላ እየመጣ ክብሬን ስትል አታፍርም አሉት። ነጭ ጸጉር ያልከው ሰውዬ እኔ እንግዳዬ ነው። የሆነ ነገር አደርጋለሁ ብትል ጉድ ከራስህ። እንግዳ ከሆነ ለምን በማያገባው ይገባል? አርፎ ቁጭ አይልም አለ። ነገርኩህ፣ እኔ በሆን ግንባርህ ነው የምልህ። ለአባትህ ስል ግን ትቻለሁ። ከአሁን በኋላ ግን ውርድ ለራስህ አሉ። አባቴም ሰምቷል አለ። ያ ሽማግሌ ደግሞ ከዚህ ቀዬ በህይወት አይወጣም አለ። የአባትህም ንገረው፣ የእግዜር እንግዳ አንድ ነገር ቢሆን ጸቡ ከኔ ጋር ነው አሉ የትሁት አባት። እንዴ ሳከብራችሁ የፈራኋችሁ መሰላችሁ እንዴ? በማለት ያፈጥ እንተያያለን ጠብቆኝ ብሎ ከትሁት ጮኝነት የጠየቀው ሰው ልጅ ጋር ደጀኔ ጋር ፊት ለፊት ተፋጠጠ። እሱም እንደፎከረ ተነስቶ ሄደ። በስከ መጨረሻ ናቲም ተዋረደ። አሁን በተለይ ናቲ ወርቅ ነው ብሎ ያመጣው ነገር አርቴፊሻል በመሆኑ እንደው እማዬና ቲና እየተሳለቁ አሁን እኮ ሄዶ ወርቅ አገኘሁ ብሎ ሊሸልማቸው ነው ይላል። ግን አሉ የትሁት አባት በእናንተ ምክንያት እዚህ ዝቃዬ አንድ ነገር ቢሆን ነገሮች እስከሚረጋጉ ተረጋጉ አለ። አባዬ ሽምግልናው ሲያልቅ ወደ ቤቱ ይመለሳል። ምንም እንደማይሆን ደግሞ እርግጠኛ ነኝ። እኔ እያለሁ ወንድ ከሆነ እስኪ አባዬን ይነካ ሲል ተመስገን ተናገረ። ሰብስክራይብ ያደርጉ፣ ጠብቁ።